ውድ ቤተሰቦቼ አሁን ላይ እየተሰሙ ያሉ መረጃዎችም ጋሽዬ እንግዲህ በአብርሃም ምክንያት ላይ እየተፈጠረ ባለው ነገር ላይ መጥፎ ነገሮችን እንደተሰማው እንግዲህ እንደተናገረ ነው። ሰላም ሰላም የኔ ውዶች የኔ ወርቆች እንዴት ናችሁ? ሰላማችሁ ብዝት ትረፍ ይበልኝ። የኔ ውዶች እንዴት ናችሁ? ሰላማችሁ ይብዛልኝ አላችሁልኝ ወይ? የኔ ውዶች የኔ ወርቆች ከኔ ጋር ሁሉ ሰላም ነው አለው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ቪዲዮውን ላይክ ሳታደርጉ እንዳታልፉ ማለት ነው። በዚህ ሰሞን ላይ እንግዲህ እየተለቀቀ ባለው ቪዲዮ ላይ ጋሽዬ እጄን አላስገባም በማለቱ እንግዲህ የታወቀ ነው። ምክንያቱም ከዚህ በፊትም ከሄርሜላ ጋር በነበረ ሰዓት ላይ ጋሽዬ እንዴት ትዳርህን ፈተክ ወደ ሌላ ሴት ትሄዳለክ? በግዴታ ትዳሩ ላይ ኑር ማለት ሳይሆን ግን ይቺ ልጅ ምን አጠፋች ብለው እንግዲህ በመሀላቸው ገብተው ሩታና አብርሃምን ለማስታረቅ ሞክረው ነበር። አብርሃምም ማንም ሰው በእኔ ህይወት ሊገባና ሊወስን አይችልም በማለቱ ምክንያት እንግዲህ ጋሽዬ ከህይወታቸው ወጥተዋል ማለት ነው። በማንም ህይወት ላይ ሀሳብ አስተያየት እየሰጡ አልነበረም። በቃ ልጃቸውን ተው ብለው መክረውት ነበረ። በራሱ ጊዜ ነው አብርሃም እንግዲህ ይሻለኛል ያለውን ህይወት መርጦ የማይሆን ህይወት ውስጥ የማይሆን የህይወት ምስቅልቅል ውስጥ የገባው አብርሃም በገዛ ስራው ነው ማለት ነው። እና ይህን ነገር የሚያልኳችሁ ለምንድን ነው? ጋሽዬ አሁን ላይ እንዴት ይሄ ነገር ሊፈጠር ቻለ? እንዴት ልጆቹም ወደ እስር ቤት ለመግባት በቁ? ከእንደገና ከእስር ቤት ወደ ቤት፣ ከሆስፒታል ወደ ቤት፣ በቃ ህይወታችሁን ለምን እንደዚህ ሊሆን ቻለ ብለው ነው እንግዲህ ሩታንም የጠየቁት ኤፍሬምንም የጠየቁት። አሁን ላይ አብርሃም ራሱ ምን እያረገ እንደሆነ አውቆ ነው። አንዳንዶች እንደውም አውቆ ነው እንደዚህ እየሆነ ያለው። ተጸጽቷል። ወደ ሩታ ተጸጽቶ መመለስ ፈልጎ ነው ይሄን ነገር እያደረገ ያለው እያሉ በጣም የተለያየ ሀሳቡና አስተያየቶች እየሰጡ ነው ያሉት። ትክክለኛው ሀሳብ አስተያየት ወይም ደግሞ ትክክለኛው ነገር ምንድን ነው የሚለው ነገር ትክክለኛው ራሳቸው ጋር ያለው እና ቃለን ያው እየሰሩ ያሉት ነገር ስራ ነው። ኦልሬዲ ድራማ ነው። ግን ቢሆንም ደግሞ ባለው ነገር ላይ ይሄ ነገር በእውነት በህይወት ላይፋችን ላይ ቢመጣ ምን ልናደርግ እንችላለን? መወሰንስ ያለብን ነገር ምንድን ነው? ትክክለኛውስ ነገር ምንድን ነው የሚለው ነገር ነው እኛ ሀሳብ እየሰጠንበት ያለ ነው። እና እነሱ በሰሩት ነገር ላይ ነው ሀሳብ የምንሰጠው። ገባቸው አይደለ? እና ባይቦቼ ጋሽዬም እንግዲህ ለምን እንደዚህ ሆነ ብለው ጥያቄ ጠይቋል። ሩታም ደግሞ እኔ ይሄ ነገር የፈለኩት አብርሃም ካለበት ነገር እንዲወጣ ካለበት የመንፈስ ጭንቀት እንዲወጣ ነው ለማድረግ የሞከርኩት ብላ ነው የመለሰችለት። እሱም ደግሞ እንግዲህ ይሄ ሁሉ ነገር ሲሆን አውቀን ነበር ዝም ያለው ብሏል። ምክንያቱም እናንተ ራሳችሁ እንድትፈቱት ፈልገን ነበር፣ ግን ደግሞ ነገሩ ወደ ሌላ እኛንም እስከ ማስወቀስ ደርሷል ብሎ ነበር የተናገረውና ኤፍሬምም ሩታም ጋሽዬም በቃ ሁሉም የየራሱን ሀሳብ ነው እየሰጠ ያለው አሁን ላይ። እዛ ጋር ግን አብርሃምን እየተረዳው ያለ ሰው አለ ብዬ አላስብም። አሁን ላይ አብርሃምን የተረዳችው ሩታ ብቻ ናት፣ ሩታና ኤፍሬም። አብርሃም ካለበት ያለበትን ስሜት ያለበትን መንፈስ ጭንቀት ያለበትን ሁሉ ነገር ማውጣት የፈለጉት እነሱ ናቸውና ግን ደግሞ ማንም ሰው እያገዛቸው አይደለም ጋይሶችዬ። ሰው ካላገዛቸው ከጎናቸው ሆነው አይዟችሁ ካላሏቸው ሁሉም ሰው ኤፍሬምና ሩታ ናቸው አብርሃምን እንደዚህ ያደረጉት እንዳይታከም ይፈልጋሉ ምናምን ብለው የሚሉት እነሱ ናቸው። እውነት ለመናገር እንዴት ሊድን እንደሚችል ራሱ አይታወቅም።